በመጀመሪያ ሊባረሩ የሚችሉ ሰራተኞች በድርጅቱ ለአጭር ጊዜ ያገለገሉ ሰራተኞች ናቸው። ቀጥሎ አነስተኛ ቁጥር ያላቸው ጥገኞች ያሏቸው ሰራተኞች ናቸው። ከዛ በመቀጠል ደግሞ አካል ጉዳተኞች ናቸው። ከነዚህ በመቀጠል በድርጅቱ ሳሉ በስራ ምክንያት ጉዳት የደረሰባቸው ሰራተኞችም እንደዚሁ ሊቀነሱ ይችላሉ። ከነዚህ በመቀጠልም የሰራተኞች ተጠሪ የሆኑት ይቀነሳሉ ማለት ነው። በመጨረሻም ነፍሰ ጡር የሆኑ ሰራተኞች ወይም ደግሞ ከወለዱ እስከ 4 ወር የሆናቸው ሰራተኞች ሊቀነሱ ይችላሉ። ሰላም እንዴት ናችሁ? በዛሬ ቪዲዮ ስለ ሰራተኞች ቅነሳ ወርከርስ ሪዳክሽን ትኩረት የሚያደርገው በዚህ ጉዳይ እንግዲህ ሁለቱንም አዋጆች ዲስከስ የማደርግላችሁ ይሆናል። አዋጆቹ ሲባል እንግዲህ የመጀመሪያው የአሰሪና ሰራተኛ ጉዳይ አዋጅ ቁጥር 1156 2011 ላይ የወጣ አዋጅ ነው። ሌበር ሎ በዋናነት እንግዲህ ስለ ወርከርስ ሪዳክሽን የሚደነግገው በዚህ አዋጅ ላይ አንቀጽ 28 እና 29 ነው። ከካሳ ጋር በተገናኘ ሌላም አንቀጽ ላይ እንደዚሁ የተጠቀሱ ጉዳዮች አሉ። እነሱን የማነሳላችሁ ይሆናል። ሁለተኛው አዋጅ ደግሞ የፌዴራል መንግስት ሰራተኞች አዋጅ ቁጥር 1353 ላይ ሲቪል ሰርቫንት ፕሮክላሜሽን ማለት ነው። በዋናነት እንግዲህ ስለዚህ ጉዳይ የተደነገገው አንቀጽ 139 ላይ ነው ማለት ነው። እንግዲህ በአሰሪና ሰራተኛ አዋጁ አንቀጽ 28 ላይ አሰሪው ሰራተኛውን ሊቀንስ የሚችልበትን ምክንያት በንዑስ አንቀጽ 3 ላይ ተደንግጓል። ይህም የድርጅቱን ድርጅታዊ አቋም ወይም ደግሞ የስራ እንቅስቃሴ በሚመለከት የተቀመጡ ምክንያቶች አሉ። የመጀመሪያው ምክንያት ሰራተኞች የተሰማሩባቸው ስራዎች በከፊል ወይም ደግሞ በሙሉ በቀጥታና ለዘለቄታው የሚያስቆም የስራ ውል መቋረጥ በሚኖርበት ጊዜ ሰራተኞችን ሊቀንስ ይችላል ማለት ነው። ሁለተኛው ደግሞ አሰሪው በሚያመርታቸው ምርቶች ላይ ወይም ደግሞ በሚሰጣቸው አገልግሎቶች ላይ በደንበኞቹ ዘንድ ተፈላጊነቱ እየቀነሰ በመምጣቱ ምክንያት የስራ እንቅስቃሴው በመቀዛቀዝ ወይም ደግሞ ትርፉ እየቀነሰ ከሄደበት እንደዚሁ የሰራተኞች ቅነሳ ሊያደርግ ይችላል ማለት ነው። ሌላኛው ምክንያት ደግሞ የድርጅቱን ምርታማነት ለማሳደግ ሲል አሰሪው የተለያዩ ዘዴዎችን ለመለወጥ ወይም ደግሞ በአዲስ ቴክኖሎጂ ለመጠቀም ሲፈልግ እንደዚሁ የሰራተኞች ቅነሳ ሊያደርግ ይችላል ማለት ነው። ከዛ ባለፈ ደግሞ የሰራተኞቹ የስራ መደብ በመሰረሱ ምክንያት አሰሪው ሰራተኞችን የሚቀንስ ከሆነ ከሰራተኞች ማህበር ጋር ወይም ደግሞ ተወካዮች ጋር በመመካከር የስራ ችሎታ ያላቸውንና ከፍተኛ የምርት ውጤት የሚያሳዩትን ሰራተኞች ጥሩ የሚሰሩትን ማለት ነው። ይህን በሚያደርግበት ጊዜ ፐርፎርማንሳቸው በስነ ስርዓት የተገመገመ መሆን አለበት ማለት ነው። ስለዚህ እነዚህን ሰራተኞች በስራቸው ላይ እንዲቆዩ ቅድሚያ ይሰጣቸዋል ማለት ነው። ከዛ ባለፈ ግን ተመሳሳይ የስራ ችሎታ ያላቸውና ተመሳሳይ የምርት ውጤት የሚያመርቱ ሰራተኞች በሚኖሩበት ጊዜ ነገር ግን ከነዚህ ሰራተኞች ውስጥ መቀነስ አስፈላጊ ሆኖ ካገኘ አሰሪው ቅነሳው በመጀመሪያ ደረጃ የሚመለከታቸው ሰራተኞች በድርጅቱ ለአጭር ጊዜ ያገለገሉ ሰራተኞች ይሆናሉ። የመጀመሪያዎቹ እነዚህ ይሆናሉ። ሁለተኛ ደረጃ ላይ ሊቀነሱ የሚችሉት ደግሞ አነስተኛ ቁጥር ያላቸው ጥገኞች ያሏቸው ሰራተኞች በሚሆኑበት ጊዜ እነዚህ ሰራተኞች የሚቀነሱ ይሆናል ማለት ነው። ከዛ ቀጥሎ ሊቀነሱ የሚችሉ ሰራተኞች ደግሞ የአካል ጉዳተኛ የሆኑ ሰራተኞች ካሉም የስራ መደቡ በመሰረዙ ምክንያት ሊቀነሱ ይችላሉ። ከነዚህ በመቀጠል ደግሞ ሊቀነሱ የሚችሉት ሰራተኞች በድርጅቱ ሳሉ በስራ ምክንያት ጉዳት የደረሰባቸው ሰራተኞች ደግሞ በቀጣይ ተቀናሽ የሚደረጉ ሰራተኞች ይሆናሉ ማለት ነው። ቀጥሎ ደግሞ ሊቀነሱ የሚችሉት የሰራተኞች ተጠሪ የሆኑ እንደዚሁ ሊቀነሱ ይችላሉ። ከነዚህ በመቀጠል ደግሞ ሊቀነሱ የሚችሉት ሰራተኞች ነፍሰ ጡር ሰራተኞች ወይም ደግሞ ከወለዱ እስከ 4 ወር ድረስ የሆናቸው ሴት ሰራተኞች እንደዚሁ ሊቀነሱ ይችላሉ ማለት ነው። ይሄ እንግዲህ የሰራተኞች መደብ በመሰረዙ ምክንያት ሰራተኞች ተመሳሳይ ውጤትና ተመሳሳይ የምርት ፐርፎርማንስ ያስመዘግቡ ሰራተኞችን ለመለየት ሲባል የተቀመጠ ቅደም ተከተል ነው ማለት ነው። ስለዚህ እንደዚህ በሚሆንበት ጊዜ ሰራተኞችን ረንደምሊ አሰሪው ማባረር አይችልም ማለት ነው። አዋጁ እንግዲህ እንዳያችሁት ነፍሰ ጡር ሰራተኞችን ወይም ደግሞ ከወለዱ እስከ 4 ወር የሆኑ ሰራተኞችን ቀድመው እንዳይቀንሱ ፕሮቴክት አድርጓል። እንደዚሁም ደግሞ የሰራተኞች ተጠሪ የሚባሉትም ብዙ ጊዜ ያው አሰሪዎች አይወደዱም፣ ቅድሚያ እንዳይቀነሱ እንደዚሁ ወደ መጨረሻው ቅደም ተከተል አድርጓቸዋል። ከዛ ባለፈ ደግሞ ድርጅት ውስጥ በሚሰሩበት ጊዜ በስራ ምክንያት ጉዳት የደረሰባቸውም ሰራተኞች እንደዚሁም ወደ መጨረሻ ቅደም ተከተል እንዲሆኑ ተደርጓል። ከዛ ባለፈ ደግሞ የአካል ጉዳተኞችም እንደዚሁ ቀድመው የሚቀነሱ ሰራተኞች አይደሉም ማለት ነው። ስለዚህ አሰሪው የሰራተኞች ቅነሳ በሚያደርግበት ጊዜ ይህንን ቅደም ተከተል መጠበቅ ይኖርበታል ማለት ነው። ነገር ግን ይህ ቅደም ተከተል በኮንስትራክሽን ስራ ላይ ለተሰማራ አሰሪ ተግባራዊ አይደረግም። ምክንያቱም የስራው ጸባይ መጀመሪያ ላይ ስራው ሲጀመር ፕሮጀክቱ ሲጀመር ብዙ ሰራተኞች ይቀጠራሉ። ከዛ በኋላ ስራው እያለቀ በሚሄድበት ጊዜ የሰራተኞች ቅነሳ ይደረጋል ማለት ነው። እንደዚህ በሚሆንበት ጊዜ ይህንን አስቀድሜ የነገርኳችሁን ቅደም ተከተል እንዲጠብቅ አይገደድም ማለት ነው። በኮንስትራክሽን ዘርፍ ላይ ለተሰማራ አሰሪ ይህ ቅደም ተከተል ተግባራዊ አይደረግም ማለት ነው። ምክንያቱም የስራው ጸባይ
እንደዛ ስለሆነ መጀመሪያ ላይ ከፍተኛ የሆኑ ሰራተኞችን ይቀጥራል። ከዛ ወደ መጨረሻ አካባቢ ስራው እያለቀ በሚሄድበት ጊዜ ወደ መጨረሻ አካባቢ ሊሰሩ የሚችሉትን ሰራተኞች ብቻ እየያዘ የተቀሩትን ሰራተኞች ግን የመቀነስ መብት ይኖረዋል። በሚቀንስበትም ጊዜ ይህንን ቅደም ተከተል የመከተል ግዴታ አይኖርበትም ማለት ነው። ነገር ግን ይህ በኮንስትራክሽን ዘርፍ ላይ የተሰማራ አሰሪ የሰራተኛ ቅነሳ በሚያደርግበት ጊዜ እነዚህ ሰራተኞች የተቀጠሩበት ስራ ከማለቁ በፊት ሊሆን አይገባም ማለት ነው። የተቀጠሩበት ስራ ሳያልቅ የሚያባረራቸው ከሆነ ይህን ቅደም ተከተል መከተል ይጠበቅበታል። እንደዚሁም ካሳ ሊከፍል ይገባል ማለት ነው። እንግዲህ በዚህ በኮንስትራክሽን ዘርፍ ላይ ከተሰማራ አሰሪ በስተቀረ በዚህ በአዋጅ የሚሸፈኑ አሰሪዎች የሰራተኛ ቅነሳ በሚያደርጉበት ጊዜ ለሰራተኞች ሊቀነሱ ስለመሆናቸው ማስጠንቀቂያ ሊሰጧቸው ይገባል። ከዛ ባለፈ ደግሞ የ2 ወር ደሞዛቸውን በካሳ መልክ እንደዚሁ ሊሰጧቸው ይገባል ማለት ነው። ከዛ ባለፈ የፌዴራል መንግስት ሰራተኞች አዋጅ ቁጥር 1353 ላይም ሲቪል ሰርቫንትስ የሚተዳደሩበት አዋጅ ማለት ነው። የመንግስት መስሪያ ቤቱ በምን አይነት ምክንያቶች የሰራተኛ ቅነሳ ሊያደርግ እንደሚችል እንደዚሁ ተደንግጓል። የመጀመሪያው እንግዲህ የስራ መደቡ ሲሰረዝ ነው። ሁለተኛው ደግሞ መስሪያ ቤቱ ሲዘጋ ነው። ሶስተኛው ትርፍ የሰው ኃይል ሲኖር ነው። እንግዲህ ትርፍ የሰው ኃይል በሚኖርበት ጊዜ የመንግስት መስሪያ ቤቱ ሰራተኞችን ሊቀንስ የሚችለው ሰራተኛው በመስሪያ ቤቱ ውስጥ በተመሳሳይ የስራ መደብ ላይ ካሉ ሌሎች ሰራተኞች ጋር ሲወዳደር በስራው ዝቅተኛ ውጤትና ችሎታ ያለው በሚሆንበት ጊዜ ሰራተኞቹ ዝቅተኛ ውጤትና ችሎታ ያላቸው መሆናቸው ተረጋግጦ መስሪያ ቤቱ ሊቀንሳቸው ይችላል ማለት ነው። አራተኛ ላይ ደግሞ ሰራተኛው ያለበቂ ምክንያት ዝውውርን ካልተቀበለና ሰራተኛውን ለመደልደል ካልተቻለ ወይም ደግሞ የመንግስት ሰራተኛው ዝቅ ባለ የስራ ደረጃ ላይ ለመስራት ፈቃደኛ ካልሆነ እንደዚሁ የሰራተኞች ቅነሳ ሊደረግ ይችላል ማለት ነው። እንግዲህ ስለ ሰራተኞች ቅነሳ የያዝኩላችሁ ቪዲዮ ይህንን ይመስላል። ግልጽ ያልሆነላችሁ እንዲብራራላችሁ የምትፈልጉት ሀሳብ ካላችሁ፣ ጥያቄ ካላችሁ ኮሜንት ላይ ጻፉልኝ። ለቤኮ ቲዩብ እንግዳ ከሆናችሁ ሰብስክራይብ አድርጉት። ከቪዲዮ ከተማራችሁ ላይክ፣ ሼር አድርጉት። አብራችሁኝ ስለቆያችሁኝ አመሰግናለሁ። ቻው።